እንወያይ። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ዕቅድ መሰረት አብዛኛው የኢትዮጵያ ሕዝብ ከአንድ ሳምንት በኋላ የወደፊት እንደራሴዎቹን ለመምረጥ ድምፅ ይሰጣል። ምርጫ ቦርድ እንዳስታወቀው ግንቦት 24 ለሚደረገው ምርጫ ከ50 ሚሊዮን በላይ ሕዝብ ድምፁን ለመስጠት በመደበኛው ጊዜ ተመዝግቧል። ወደ 11 ሺህ የሚሆኑ የ47 የፖለቲካ ፓርቲዎችና የግል እጩዎች ለፌዴራልና ለክልል ምክር ቤቶች አባልነት ይፎካከራሉ። ምርጫ ቦርድ ገና ከመጀመሪያው ምርጫ የሚደረገው አስቻይ ሁኔታ ባለባቸው አካባቢዎች ባለው መሰረት ትግራይ ክልል ዘንድሮ ምርጫ ይደረጋል ተብሎ አይጠበቅም። ግጭት በሚደረግባቸው የአማራና የኦሮሚያ ክልሎችም ምርጫ ይኖራል ብሎ የሚጠብቅ የለም። በሌሎች አካባቢዎችም እስካሁን የሚደረገው የምረጡኝ ዘመቻ የፖለቲካ ፓርቲዎች ወይም የእጩዎች ክርክር የሕዝብ ተሳትፎና ዝግጅትን አንዳንዶች ቀዝቃዛ ሲሉት፣ ሌሎች ከገዢው ብልጽግና ፓርቲ ውጪ ብዙም እንቅስቃሴ የማይታይበት ፍዝ ብለውታል። የኢትዮጵያ ምርጫ ሂደትና ሁኔታውን የሚከታተሉ አስተያየት ሰጪዎች ደግሞ የዘንድሮውን ምርጫ ለገዢው ፓርቲ ሕጋዊ ዕውቅና ለመስጠት ያለመ የታይታ ምርጫ ይሉታል። የኢትዮጵያ መንግሥት ባለሥልጣናት ግን የምርጫው የእስካሁን ሂደት የዲሞክራሲያዊ ስርዓትንና የሕዝብ ተሳትፎን ያሰፋ በማለት ያወድሱታል። የምርጫው ዝግጅት ተስፋና ተቀባይነቱ የዛሬው ውይይታችን ትኩረት ነው። 3 እንግዶች አሉን። አቶ አበራ ኃይለማርያም የኢትዮጵያ የሲቪል ማኅበራት ድርጅቶች ኅብረት ለምርጫ ዋና ዳይሬክተር፣ አቶ ባይሳ ዋቆያ የቀድሞ የተባበሩት መንግሥታት ድርጅት ዲፕሎማት፣ የሕግ ባለሙያና ተንታኝ፣ አቶ ያሬድ ኃይለማርያም የሰብአዊ መብት ተሟጋች ናቸው። እንግዶቻችን በዚህ ውይይት ለመካፈል ፈቃደኛ በመሆናችሁ ከልብ አመሰግናለሁ። እስኪ ከየትዝብታችሁ ጀምሩልኝ። ጥያቄው ያው የሁላችሁም ነው ወይም ተመሳሳይ ነው። የመጀመሪያውን ግን አቶ አበራ መልስ ይሰጡናል። አቶ አበራ፣ እርስዎ የሚመሩት ማኅበር ወይም ኅብረት የኢትዮጵያ የሲቪል ማኅበራት ድርጅቶች ኅብረት ለምርጫ የምርጫውን ሂደት በትኩረትና በቅርብ እየተከታተለ እንደሆነ እናውቃለን። እስካሁን በግልም ሆነ በኅብረቱ በኩል ምን ታዘባችሁ? ምንስ በጎ ወይም መጥፎ ነገር አያችሁ? በአጭር ውስጥ ይንገሩን። እንግዲህ በአጠቃላይ እኛ የሲቪል ማህበራት ድርጅቶች በኦብዘርቬሽን ላይ ስንሰማራ የምንከተላቸው መሰረታዊ መርሆች አሉ። ከኢትዮጵያ ሕግጋት ከሕገ መንግስቱ ጨምሮ ዓለም አቀፍ ስታንዳርድስ መኖራቸውንም መግለጽ እፈልጋለሁ። ለምሳሌ እኛ አባል እና ፈራሚ የሆንበት ዲክሌሬሽን ኦፍ ግሎባል ፕሪንሲፕል ፎር ነን ፓርቲዚያን ኢሌክሽን ኦብዘርቬሽን ኤንድ ሞኒተሪንግ ባይ ሲቲዝን ኦርጋናይዜሽን የሚባለው ተቋም ስታንዳርድ ሴት አድርጓል። ያ ስታንዳርድ ቢያንስ 10 ፕሪንሲፕሎች አሉት። ግልጽ የሆነ ገለልተኛነትም ከመንግስት ጋር ምንም አይነት ግንኙነት ማለትም ተጽዕኖም ሆነ ሌላ መንገድ የሌለው መሆን አለበት። ለውጥን የሚያወግዝ ወይም ደግሞ ለውጥን የማይቀበል ሰላማዊ የሆነ መሆን አለበት። አሁን በምርጫ ላይ የሚካሄደውን የሚመራውን ሌላል ፍሬምወርክ ወይም ደግሞ የሕግ ማዕቀፍ መቀበል ያለበት መሆኑን እና ገለልተኛ ከሆኑ የምርጫ ባለስልጣን ጋራ ተባብሮ የመስራትና ሬስፔክት የማድረግ የቮተሮችን ወይም የመራጮችን መብቶች ማክበር ወዘተ የሚሉ ናቸው። እነዚህ ፕሪንሲፕሎች በመጨረሻ የሚያጠናቀቁት አኩሬት የሆነ ትክክለኛ የሆነ ገለልተኛ የሆነ ጊዜውን የጠበቀ ሪፖርት ለህዝብ ማቅረብ የሚጠይቅ ነው። ይሄ አጠቃላይ የኦብዘርቬሽን ሪፖርት ነው። የኛ የኦብዘርቬሽን ወይም ደግሞ የትዝብት ስራ በ3 ገጽታ ይታያል። ቅድመ ምርጫ፣ የድምፅ ምርጫ ቀንና ድህረ ምርጫ የሚባሉ እነዚህን ሁሉ ሳይክሎች ታዝበን በመጨረሻ የምንደርስበት ነገር አጠቃላይ የመራጮች የምርጫ ትዝብት ሪፖርት የሚባል ይወጣል። በመካከል የሚወጡ ሪፖርቶች አሉ። ይሄንን መሰረት አድርጌ ስገልጽ አሁን የጠየቀኝ ጥያቄ በዚህ የምርጫ ትዝብታችን ሪፖርት ውስጥ የሚካተት በአጠቃላይ ምርጫው ምን ይመስላል የሚመልስ ሪፖርት አለ። ስለዚህ እዚህ ጋር አሁን ያለውን ሁኔታ ለብቻ ነጥዬ አውጥቼ መግለጫ ልሰጥበት አልችልም። ነገር ግን ከሳምንት በፊት ይመስለኛል አንድ ሪፖርት ለምርጫ ቦርድ እንዳቀረባችሁና ለመገናኛ ዘዴም እንደሰጣችሁ እናውቃለን። እሱም መንገር አይችሉም? እሱም ክልክል ነው? እችላለሁ። እሱን በአጠቃላይ ማውራት እንችላለን። የመራጮች ምዝገባን በተመለከተ ይቅርታ ያቀረብነው የትዝብት ሪፖርት ነው። በዛ ላይ 522 ታዛቢዎችን
በማሰማራት ነው። በሀገሪቱ ያለው አጠቃላይ የምርጫ ክልል 547 ነው። ነገር ግን ትግራይና አንዳንድ ኮንቴስትድ ነው የሚባሉት አካባቢዎች ላይ አላሰማራንም። ያየናቸውን ነገሮች በአጠቃላይ ለማቅረብ ሞክረናል። ለምርጫ ቦርድም ግብአት እንዲሆንና ለሚቀጥለው ጊዜ እርማት እንዲካሄድባቸው ያየናቸውን ትዝብቶች አጋጥተናል። በአጠቃላይ ግን ያየነው የመራጭ ምዝገባ በሁለቱም መንገዶች በማኑዋልና በታብሌት መልክ ተከናውኗል። በነዛ ላይ ያየናቸውን ሪፖርቶች ወይም ትዝብቶች በአካባቢው በመኖር ኖረው የሚያውቁ መሆኑን ወይም ደግሞ ለምዝገባ የሚያስፈልጓቸውን አሟልተው የተመዘገቡ አሉ ወይስ በዘፈቀደ የተሰራ ነው የሚለውንም ተመልክተናል። ሂደቱን ገልጸውልናል። ጥያቄ ምን ታዘባችሁ ነበረ? እንደሰማሁት በእናንተ ሪፖርት ላይ በተወሰኑ የምርጫ ድምፅ መስጫ አካባቢዎች ህገወጥ ነገሮች ሲፈጸሙ አይተናል ብላችኋል። አንዳንዱ አካባቢ ጸጥታ አስከባሪዎች በመራጮች ወይም ድምፅ ሰጪዎች እንደዚህ አይነት ነገር ብለዋል። እሱን ለምን እንደማይጠቅሱልኝ አልገባንም። የሪፖርታችሁ አካል ነው። ምንም ችግር የለውም። በአንዳንድ የድምፅ እንግዲህ የህጉ የሚጠይቀው ነገር አለ በግልጽ በድምፅ መስጫ ጣቢያዎች ውስጥ ማንም ከተፈቀደላቸው በህግ ከተፈቀደላቸው በስተቀር ይህም ታዛቢዎች፣ የፓርቲ ኤጀንት ወኪሎች፣ ሚዲያ ከመሳሰሉት ውጭ ሊገባ እንደማይችል ህጉ ይደነግጋል። በጸጥታ በማስከበር ስራ ላይ መሰማራት ያለባቸው ፖሊሶች ናቸው ይላል። እነዚህ ደግሞ ሲጠሩ ብቻ እንደሚገቡ ይገልጻል። በተወሰኑ የድምፅ መስጫ ጣቢያዎች ግን ፖሊሶች ብቻ ሳይሆኑ የታጠቁ ሰዎች የገቡ እንደነበረ የትዝብት ግኝታችን ያሳያል። ስለዚህ ህጉ ከሚጠይቀው ውጭ የገቡ አንዳንድ የምርጫ አስፈጻሚዎች መታወቂያ እና አስፈላጊ ሰነዶችን ማሟላት የሚገባቸውን ሰዎች ያንን ማሟላታቸውን ሳያረጋግጡ ዝም ብለው የመመዝገብ ስራ መስራታቸውን ታዝበናል። ይህም ደግሞ ህገወጥ ነው። ምክንያቱም ህጉ የሚጠይቀው በተለይ ለመምረጥ የሚወስን ሰው ለ6 ወር ጊዜ ውስጥ በቦታው መኖር እንዳለበት የሚያሳይ ነው። ለዚያ የሚያስፈልጉ የመታወቂያ ወረቀት ከሌለው የመንጃ ፍቃድ ሊያቀርብ ይችላል። የጡረታ ወረቀቱን ሊያቀርብ ይችላል። እነዚህ ሁሉ ባይኖሩ እንኳ በምስክር ማረጋገጥ ይገባዋል ሲባል ይሄ ታልፎ የተመዘገቡ ሰዎች እንዳሉ አይተናል። ይሄንንም ሪፖርት አድርገናል። አንዳንድ ቦታ ደግሞ ያው ውክልና ልለው አልችልም፣ ፕሮክሲ ቮቲንግ የሚሉት ነገር አለ። ማለት መራጭነት መብት ለራሱ ለግለሰቡ የተሰጠ መብት ነው። ለሌላ ሰው የሚተላለፍ በውክልና የሚሰጥ ነገር አይደለም። ነገር ግን በተወሰኑ ቦታዎች የእኛ ታዛቢዎች በተሰማሩባቸው በእነዚህ ቦታዎች ውስጥ በተወሰነ ቦታ ባለ ሚስት፣ አንዳንድ ጊዜ ልጅ ለአባት፣ አባት ለልጅ ተመዝግበው ያየንባቸው አሉ። ሌላው አንዱና ቁልፍ የሆነው ነገር ተደራሽነት ነው። ተደራሽነት ማለት አካል ጉዳተኞች የሆኑ አሮጋን፣ ልጅ የያዙ ሴቶች ወዘተ የመመዝገብ እድላቸው ሊጣበብ አይገባም። በዚህ ምክንያት ዲስኢንፍራንቻይዝ ሊሆኑ አይገባም። ስለዚህ አመቺ ሁኔታ መኖር አለበት ይላል ህጉ። በአብዛኛው ቦታ ግን እነዚህ ነገሮች አለመከናወናቸውን መታዘብ ችለናል። ይህም ጉድለት ነው ያልኩ ልሄድ ይችላለሁ ማለት ነው። የረሳሁት እንዳለ ደግሞ አንተ ታስታውሰኛለህ። ይበቃናል። አቶ ባይሳ እርስዎ ይቀጥሉልኝ። እንደ ዲፕሎማት የብዙ ሀገራትን ምርጫ ሂደቱንም ጭምር አይተዋል፣ በቅርብም በሩቅም። ዘንድሮ ምን ታዘቡ እዛ ኢትዮጵያ ውስጥ እስካሁን ባለው ሂደት? ይሄ የመጀመሪያ ጊዜ ነው በምርጫ ወቅት ኢትዮጵያ ውስጥ በአካል መገኘት። ጥሩ አጋጣሚ እኖራለሁ። ብዙ ነገር አስታውሳለሁ። እንግዲህ የማስታውሰው ልብ አድርጉልኝ፣ ከመጀመሪያ እኔ እንደ ውጭ ሀገር ዜጋ እና ኢትዮጵያ ውስጥ ተገኝቼ እንደ አንድ ዲፕሎማት የዓለም አቀፍ ሕግ ባለሙያ በዚህ እድሜም ደግሞ ሽማግሌ ነኝ። ዓለም አካባቢ ካስታወስኳቸው ሳገናኝ ቀዝቀዝ ያለ ነው። እንግዲህ ትራዲሽናል እንደዚህ ይሁን አይሁን አላውቅም። ኢትዮጵያ ውስጥ ተገኝቼ ስለማላውቅ አሁን እኔ ስታንዳርድ ኦፍ ሜጀርመንት ሌላ ሀገር ምርጫ ሲካሄድ 2000 መጀመሪያ ላይ ታንዛኒያ ሰርቻለሁ፣ ዩጋንዳ ሰርቻለሁ። በዛ አካባቢ ቅድመ ምርጫ ላይ ዋዜማ ላይ ያለው ድባብ እዚህ አላየውም ወይ? በጣም ዲሞክራቲካሊ ሁሉም የሚመርጠውን አውቋል። አገሪቷ ሰላም ናት። ብዙ የሚያስጨንቅ ነገር ስለሌለ ሊሆን ይችላል። ወይም ደግሞ አንድ ምክንያት ይኖራል እንጂ ሌላ ዩጋንዳ፣ ታንዛኒያ የማያቸው
ጁቢሊያንት ቅስቀሳው፣ በየቦታው ሙዚቃው ላይቭሊ። ሰዎች አይጋጩም፣ አይጣሉም፣ አይደባደቡም። ግን ተቃዋሚዎች እንደ ልባቸው ይሄዳሉ፣ ገዢውን ፓርቲም ይሄዳል። በጣም ላይቭሊ ሆነ ነው እንግዲህ ልዩ በየዓመቱ የማይከሰት ወይ በ4 በ5 ዓመት ብቻ አንድ የሚከሰት እንደ ጥምቀት አይነት አንድ ቀን የሚመጣ ስለሆነ ዝግጅቱ በጣም ላይቭሊ ነው እና የሁሉንም የዜጋውን ሕይወት ያቅፋል። እንቅስቃሴው እዚህ አላየውም። አንድ ጊዜ ብቻ ብዙውን ጊዜ የብልጽግና ፓርቲውን ነው የምታየው። በብዛት በየወረዳው ደጋፊዎች ዩኒፎርም ለብሰው ይወጣሉ። አንድ ኦኬሽን ላይ ዜማን አይቻለሁ። አንድ ኦኬሽን ላይ ኦነግን አይቻለሁ። በተረፈ ግን ላይፍ አዝ ዩዥዋል ነው። ምንም ምርጫ ይመጣል አይመጣም ከወትሮ የተለየ ነገር አታይም አዲስ አበባ ውስጥ። ይሄ በጣም ትንሽ አላስደነገጠኝም፣ ግን አስገርሞኛል። አቶ ያሬድስ ስለ ምርጫ ሂደት ውዝግብና አንዳንዴ ደግሞ ውዝግቡ የሚያስከትለውን መጥፎ ውጤት በተደጋጋሚ አይተውታል። ምን ታዘቡ በዘንድሮ ምርጫ? ኢትዮጵያ ውስጥ ያለፉት 6 የሚባሉት ይሄ 7ኛው እየተባለ ስለሚጠራ 6ቱንም ምርጫዎች የተወሰኑትን እዛው በአካል በኢተመጎም ውስጥ የቀሩትን በርቀትም አሁን ይሄኛውንም ምርጫ የቀን ተቀን ውሎውን ከተለያዩ የሀገሪቷ ክፍል የሚመጡ አቤቱታዎችንም የሚላኩትንም ስራዬ ብዬ ምርጫ ላይ አተኩሬ ነው የምከታተለው። ሌሎች ሀገሮችም ምርጫ እንዴት እንደሚካሄድ በኡጋንዳም ኬንያም እንደዚህ የተለያዩ ሀገሮች ታዛቢ ሆኜም አይቼዋለሁ እና የአቶ ባይሳን እየደገሙ እንዳይሆን በተለያየ ጊዜ ነው እንግዲህ ትዝብታችን። እኔ ኡጋንዳም እንዲሁ በተደጋጋሚ ጊዜ ምርጫ ታዝቤያለሁ። የአቶ አበራን ሙሉ ጥንቃቄ የተሞላበት የታዛቢነት ምልከታቸው እንዳለ ሆኖ እኔ የምርጫ መስፈርቱንም በዓለም አቀፍ ደረጃ የተቀመጡትን የምርጫ መስፈርቶችንም እንኳን የማያሟላ እንግዲህ ለአድማጮችም ግልጽ ለማድረግ 3 አይነት የምርጫ ሁኔታ ነው አሁን እያየን ያለ ነው። በዓለም አቀፍም ደረጃ ዲሞክራሲያዊ ስርዓት ባለበት ሀገር ነጻና ፍትሐዊ የሆነ ምርጫ የሚካሄድበት፣ አፈና አምባገነናዊ ስርዓት ባለበት እንደ ኢትዮጵያ አይነት ሀገር ያለፉትን 6 ምርጫዎች ብንመለከት የዴሞክራሲ ልምምዱ እንዳለ ሆኖ አፋኝ በሆነ የፖለቲካ ድባብ ውስጥ የተደረጉ ምርጫዎች ስለነበሩ ለአገዛዝ ስርዓቶቹ እውቅና መስጫ ሆነው አልፈዋል እና ቢያንስ ሰላም ነበር ከዚህ በፊት በነበሩት ምርጫዎች ውስጥ አንጻራዊ ሰላምም የሚባል። ይሄኛው ምርጫ የሀገሪቷን ከፍተኛ ቁጥር የሚሆነውን የኢትዮጵያን ሕዝብ ለምሳሌ የትግራይ ሕዝብ ለሁለተኛ ጊዜ ምርጫ ውስጥ መሳተፍ አይችልም። ውድድር ላይ የገቡ ፓርቲዎችም እንደሚናገሩት አብዛኛው የአማራ ክልል ለምርጫ አስቻይ የሆነ ሁኔታ አይደለም ያለው። ጦርነት እየተካሄደ ነው። መንግስት በድሮን ይደበድባል። ታጣቂ ኃይሎች ተቃዋሚ ፓርቲዎችንም ጭምር ያስጠነቅቃሉ፣ ምርጫ ውስጥ እንዳትገቡ፣ እኛ አካባቢ እንዳትመጡ ብለው። ኦሮሚያ ክልል አብዛኛው ቦታ ተመሳሳይ የግጭት ሁኔታ ነው ያለው። ቤኒሻንጉል ጉሙዝ፣ ጋምቤላ። ስለዚህ ኢትዮጵያ ውስጥ ይሄ ምርጫ ይሄ የነጻና የፍትሐዊነት ምርጫ መስፈርትን አይደለም። ልክ እንዳለፈው የዛሬ 5 ዓመት እንደነበረው ምርጫ ሰላም የሚለውን የሰላምን መስፈርት እንኳን የሚያሟላ አይደለም። ለአገዛዝ ስርዓቱ ቅድም እንደተባለው እውቅና ለመስጠት ብቻ የሚዘጋጅ ምርጫ እንጂ የምርጫ ሽታም እንኳን እንትኑ የማይታይበት። ሌላው ምናልባት እናቷ አበራ ሪፖርታቸው ውስጥ ገልጸውት እንደሆነ አላውቅም፣ ብዙ ቦታ መራጩ በዚህ ምርጫ ላይ ተስፋ ስለቆረጠ በየቤቱ ደህንነቶች፣ የታጠቁ ኃይሎች፣ ፖሊሶች እያንኳኩ በግድ ነው ሰው ካርድ እንዲያወጣ የተደረገው። ይሄ በተጨባጭ ብዙ ሪፖርቶች እጃችን ላይ ገብተዋል እና ምንም አይነት የምርጫ ምልክት የሚታይበት ሂደት አይደለም ለኔ። እንደገና አቶ አበራ ኢትዮጵያ ብዙ ችግሮች የተደራረቡባት ሀገር ናት። የጸጥታ መናጋት፣ የጎሳ ግጭት፣ የታሪክና የግዛት ውዝግብ፣ የኑሮ ውድነት፣ የኢኮኖሚ ችግር እና አካባቢ ቀውስ። የአሁኑ ምርጫ ተደራራቢውን ችግር መቼም ያስወግዳል ባንል እንኳን ለማቃለል የሚፈይደው ነገር አለ ይሆን? ምርጫ ታምር የሚፈጥር አይመስለኝም በግሌ። ነገር ግን የዲሞክራሲያዊ ልምምዶች የሚከናወኑበት በጠመንጃ ትግል ከሚገኘው ስልጣን ሰላማዊ በሆነው መንገድ የሚገኘውን ስልጣን የማረጋገጥ ስራ የሚሰራበት የተባለው ሕግ ስራ ላይ የዋለው ነገር ከመንግስታዊም ሆነ በአዋጅ የተሰጡ መብቶችና አሰራሮች ተከብረው የሚከናወኑበት መሆኑን ቴስት የምናደርግበት እንጂ ምርጫ ራዲካል የሆነ ትራንስፎርሜሽን
ያመጣል የሚል ሀሳብ የለኝም። ነገር ግን መደላድል ይፈጥራል። ከአንድ ምርጫ ወደ ሌላ ምርጫ ዜጎች እየተለማመዱ በሚሄዱበት ጊዜ አማራጭ ፖሊሲዎችን የማየት እድል ይኖራቸዋል። የሚፈልጉትን ወገን ወደ ስልጣን ያመጡበታል። ያ ፖሊሲ እንግዲህ ተግባራዊ ሲደረግ ለውጥ ይገኝበታል የሚል ተስፋ ነው። ይሄ አንዳንድ ጊዜ ማኔጂንግ ኤክስፔክቴሽን የሚባል ነገር አለ። ምርጫ ሁሉንም ችግሮች የሚፈታ አይደለም። ብዙ ጊዜ በአፍሪካ ውስጥ ያሉትን ነገሮች በምዕራብ አፍሪካ የምናየው ነገር ሬጉለር የሆኑ ምርጫዎች እየተካሄዱ ግን ለውጥ በኢኮኖሚው በማህበራዊ ህይወትም አለመካሄዱ ወደ ወታደራዊ ግልበጣ የሄደበት ነገር አለ። ስለዚህ የሚያሳየው በምርጫ ብቻ ኢኮኖሚያዊ፣ ማህበራዊም ፖለቲካዊ ትራንስፎርሜሽን ማምጣት እንችላለን አይደለም። ነገር ግን መደላድሉን ይፈጥራል። የተሻለ የፖለቲካ ምህዳር ይፈጠራል። በዛ ውስጥ ኢኮኖሚው እንዲንቀሳቀስ ተስፋ የተደረገበት ነገር እውን የሚሆንበት እድል ይፈጠራል። ነገር ግን እንዲህ አይነቱ ሽግግር በጊዜ ሂደት የሚፈጠር ነው ብዬ አስባለሁ። አቶ ባይሳስ ኖርማሊ ምርጫ ሲካሄድ እንግዲህ ተቃዋሚ ፓርቲዎችና ገዢው ፓርቲ ይፋለሙና ዲሞክራሲያዊ ሀገሮች ምንድን ነው ተቃዋሚው ፓርቲው የገዢው ፓርቲው መስታወት ነው የሚባለው እና ገዢው ፓርቲ ራሱ ስለ ራሱ ሊያይ የማይችለውን መደረግ ያለበትን ወይም ስለ ፐርፎርማንሱ ጉድለቱን የሚያየው ተቃዋሚ ፓርቲዎች በሚያነሱት ጥያቄ ነው። እዛ ውስጥ ነው ራሱን የሚያየው እና ለሚቀጥለው ምርጫ ተቃዋሚ ፓርቲዎች ያነሱትን ችግሮች ሁሉ እንደ ራሱ ችግር አድርጎ ያሟላል ለራሱ ስልጣን ሲል አሸናፊው ፓርቲ ገዢውም ቢሆን። ምክንያቱም የህዝብ ጥያቄ ነው ነገሩ። እዚህ ሀገር ግን ምንድን ነው የሚሆነው? ተመሳሳይ ገዢው ፓርቲ ከቀጠለ ኢትዮጵያ ውስጥ ፍርሃት ምንድን ነው? ላለፉት 5-8 ዓመታት በቀላሉ ጀምረው ተፋፍመው አሁን 3 ትልልቅ ሜጀር የኢትዮጵያ ክልሎች ወይም የኢትዮጵያ በቁጥርም ቢሆን ደግሞ ወደ 85% የሚደርሱ ኦሮሚያ፣ አማራና ትግራይ ውስጥ ይሄ ግጭት እንግዲህ ዛሬ አልተጀመረም። ካለፈው ምርጫ በፊትም ነበረ። ዛሬም እሱ ሳይፈታ ሌላ ምርጫ ተደርጎ እስካሁን ድረስ ችግሩን ያልፈታው ፓርቲ ምናልባት አሁንም አሸንፎ ከወጣ ችግሩ ይቀርፋል ብዬ አልገምትም። ምክንያቱም አዲስ አይሆንም ለዚህ ለአሸናፊው ፓርቲ። በሴም ትግራይ ክልል ለምሳሌ ባለፈው ምርጫ ያልተካፈለበትን ነገር ፈትቶ ለአሁኑ ምርጫ ማዘጋጀት ያልቻለ 5 ዓመት ሙሉ ካልተቻለ የሚቀጥለው ምርጫ ደግሞ አሻሽሎ ያቀርባል ብዬ መገመት በጣም ይከብደኛል። ሊሆን ይችላል፣ የፖለቲካ ነገር አይታወቅም። ገዢው ፓርቲ ምናልባት አንድ ሬሜዲ ሊያመጣ ይችላል በተመረጠ ማግስት። በእንዱ ከውጭ ሆኜ ስታዘብ ግን 8 ዓመት ሙሉ እየታወቀ ያልተቀረፈን ችግር አሁን ምርጫው ስለተካሄደ ብቻ ይሰንባት ያስብና ብዙ ተአምር ባንጠብቅ ጥሩ ነው። አቶ ያሬድስ ይሄ የዚህ ምርጫ የሚፈጥረው መደላደል በብዙ ዘርፍ አገሪቷ ከገባችበት ችግር አንጻር የሚያመጣው ምንም ለውጥ አይኖርም። ምናልባትም አሁን ያለንበትን አደጋ ሊያባብሰው ይችላል። ለሱ ደግሞ ምክንያት የሚሆነው የአገዛዝ ስርዓቱ የእስካሁን ድረስ ሲያጠፋቸውም ሲወስዳቸው ለነበሩት እርምጃዎች የእርምት ነገር ከመውሰድ ይልቅ የበለጠ ተጠናክሮ የውስጥ ግጭቶችንም በተባባሰ ሁኔታ እንደውም ከጎረቤት ሀገሮች ጋር የጀመራቸውንም ግጭቶች አጠናክሮ የሚቀጥልበትና ኢትዮጵያ ዛሬ ለገባችበት በጣም አሳሳቢ አደገኛ ሁኔታ የምርጫ መደላደል በሚያመጣው ነገር የሚፈታም አይደለም። ከዛ ካለፈ ውሎ አድሯል እና ሌላ ማዕቀፍ ሁሉም የፖለቲካ ኃይሎች ቁጭ ብለው በእኩልነት በጠረጴዛ ዙሪያ ሊነጋገሩና ሊደማመጡ የሚችሉበት አውድ ሊፈጥር የሚችል ሌላ የፖለቲካ መፍትሄ ነው እንጂ የሚያስፈልገው ይሄ ምርጫ የአገዛዝ ስርዓቱን ጡንቻ ከማጎልበት የገባባቸውን የግጭት አውዶች በዛው ልክ እንደገና እንዲቀጥል ከማድረግ ያለፈ መላ ይዞ ይመጣል፣ ለሀገሪቷም ሰላም ያመጣል ብዬ አላስብም። አቶ ባይሳ የመጀመሪያውን አስተያየት ይሰጡኛል። ሁላችሁም እንደጠቀሳችሁት ትግራይ ክልል ምርጫ አይደረግም። ኦሮሚያና በአማራ ክልሎችም እንደዚሁ በብዙ ቦታዎች ምርጫ ይደረጋል ተብሎ አይጠበቅም። ምክንያቱም ግጭት ስለሚካሄድ በእነዚህ አካባቢዎች የዛ አካባቢ ህዝብ ላልመረጠው መንግስትና ድምፁን ላልሰጠው ክልላዊ አስተዳደር እንዴት ነው የሚገዛው? የሆነ ብልሃት አለ? ያልመረጠ ህዝብ ሌላ ህዝብ በመረጠው መንግስት የሚተዳደርበት? ይሄ ጥያቄን እኔ በሁለት ደረጃ ነው የማየው። አንደኛው አንተም የምትኖርበት የምኖርበት የአውሮፓ ሀገር ቢሆን ኖሮ ይህን ያህል ህዝብ የማይከፈልበት ምርጫ በመጀመሪያውንም አይካሄድም። ብካሄድም ደግሞ ተሰሚነት አይኖረውም እና ይፈርሳል። በኢትዮጵያ ደረጃ ግን ካየ ነው
አንደኛ ምርጫ ለእኛ እውነተኛ ዲሞክራሲ ምርጫ ኢትዮጵያ ውስጥ ይደረጋል ማለትም የአውሮፓና የሌላ ያደጉ ሀገሮችን ስታንዳርድ ወስደን ለማለት 85% ያልተማረ ህዝብ ያለበት ቦታ ላይ ህዝቡ የራሱን መብት አውቆ ይሟገታል፣ አልተካፈልኩም ብሎ ይጮሃልና በዚህም ምክንያት ህዝባዊ አመጽ ያስነሳል፣ መንግስትን ይገዳደራል ብሎ ማሰብ የማይታሰብ ነገር ነው ይመስለኝ ኢትዮጵያ ውስጥ እንዳየሁት ከሆነ። ምክንያቱም የነቁ የማህበረሰቡ አባላት ተቃዋሚ ኃይሎቹ ናቸው፣ ግሩፕ ናቸው። ይህን እውቀታቸውን ደግሞ በህዝቡ ውስጥ አሰርጠው ገብተው ህዝቡ የራሱን መብት አውቆ የራሱን መብት ራሱ እንዲታገር አላበቁትም። ያ እስካልሆነ ድረስ ደግሞ አሁን ማንም መጣ ምን መጣ እኔ አሁን ዛሬ አንድ ኢንፎርሜሽን እንዱ ኢንተረስትዶኝ ሳገኝ በአንድ ምዕራብ ወለጋ ውስጥ ምርጫ ቦታ ላይ ካርድ ማደል ስላልተቻለ ወደ ገበያ የሚመጡትን ሰዎች በዛ በገበያ ዕለት በየአቅጣጫው ሄደው አንድ ጠረጴዛ ያስቀምጡና ወንበር ይዘው ለህዝቡ ካርድ ያድላሉ። ሴቶች ናቸው ብዛት፣ ወንዶች ይፈራሉ አለ ወደ ገበያ መምጣት። ካርድ ይታድልላቸው እና ስማቸው እዛ ላይ ይጻፋል። እኛ የዲሞክራሲ ደረጃ ይሄ ነው። ህዝቡ ራሱ ነቅቶ ምን ይሄን ካርድ መቼ ነው የምንመልሰው ብሎ ይጠይቃል። ህዝቡ አለ they don't know what it is። ካርዱ ራሱ ምን እንደሆነ መረጥ አልመረጠ ምንም ህይወቱ ውስጥ ላለፉት 100 ዓመታት አልተቀየረም ነገሩ። በህይወቱ ውስጥ ተመራጮች የኔ ኮንስቲትዩንሲ ነው ብሎ ወደ መረጣቸው ህዝብ ሄዶ ከህዝብ ጋር ስለማይሰሩ ህዝቡ ራሱ የሚመርጣቸውን ህዝቦች እንደ መንግስት ለሹመት ነው የሚልካቸው እንጂ ለእኔ ይሰሩልኛል ብሎ አይደለም የሚመርጣቸው። አሁን ህዝቡ ተካፈለ ብዙ ህዝብ አይካፈልም። ምዕራብ ወለጋ፣ ሳምጣም፣ ፓርት ሸዋ፣ ትግራይ በሙሉ አማራ ክልል ደግሞ ሄዶ እንዳይመርጥም እያስፈራሩ ነው። የሆነው ግን ምርጫው አይቆምም፣ ይሄዳል። ግን ህዝባዊ ነው፣ ህዝቡ ተካስፎበታል ምናምን የሚለውን ነገር እኔ ትልቅ ዳውት አለኝ። እኔ ለውጥ ያመጣል ብዬ የማይለውም ለዚህ ነው። ደሴም ግሩፕ ኦፖዚሽኖቹም ደሴም ናቸው፣ መንግስትም ደሴም ነው። ስታተስ ኮ ነው የሚቀጥለው ልል ነው። አቶ ያሬድስ ያለፈው ላይ የትግራይ ክልል እና ቤኒሻንጉል ጉሙዝ ነበረ ችግር የነበረው። ቤኒሻንጉል ጉሙዝ ከ3 ዓመት ቆይታ በኋላ መሰለኝ የተደረገው ምርጫውም የትግራይ ሙሉ ክልል ህዝብ ውክልና ሳይኖረው መብቱን የሚጠይቅለት ህዝብ ሳይኖር ቀጥሏል። አሁን ለሁለተኛ ዙር ማለት ነው። አሁን ደግሞ የአማራ ክልል ከተማዎቹ ላይ ራሱ ምርጫ የመካሄዱ ሁኔታ ሪስክ ውስጥ ነው። ምክንያቱም ታጣቂ ኃይሎች ምርጫ ጣቢያዎችን ታርጌት እንደሚያደርጉ ደጋግመው እየተናገሩ ነው፣ ማስጠንቀቂያ ሰጥተዋል። ኦሮሚያ ክልልም በተመሳሳይ ሁኔታ እንዲህ አይነት ሁኔታ ባለበት የሀገሪቷ ትላልቅ የማህበረሰብ ክፍሎች ክልሎች የማይወከሉበት መንግስት ነው የሚመጣው ማለት ነው እና አንደኛ የዛን መንግስት ውክልናም ጭምር ጥያቄ ውስጥ ይከታል። አንድ ሁለተኛ ደግሞ ይሄ ያልተወከለው ህዝብ በአካባቢው ባሉ ታጣቂዎች ነው ማለት ነው። አካባቢዎቹ አሁን የትግራይ ላለፉት 5 ዓመት የፌዴራል መንግስቱ በጀት ስለሚይዝ አንዳንድ የመንግስት ሰርቪሶች ያቀርብ ስለነበረ ነው እንጂ ልክ ራሱን የቻለ የሚመስል ክልል መስሎ ነው ተገንጥሎ የተቀመጠው። አሁን ደግሞ ጭራሽ በህወሓት ሙሉ ቁጥጥር ስር እስከዋለ ድረስ ይሄ ዲፋክቶ የሚባለው አይነት ስቴት መልክ እየያዘ ነው ያለው እና ሀገሪቷ ወደ አስፈሪ የሆነ አቅጣጫ ውስጥ እየሄደች ነው ማለት ነው። እነዚህ ምን አይነት ምክር ቤት ሊቋቋም እንደሚችል ራሱ መገመት በጣም ያስቸግራል። ካሁን አቶ አበራ ያልመረጠው ህዝብ እንዴት ይወከላል? ላልመረጠው መንግስት ወይም ላልመረጠው ምክር ቤትስ እንዴት ይገዛል? ይህ መነሳት ያለበት መሰረታዊ ጥያቄ ነው። አሁን የትግራይ ክልል የፌዴሬሽኑ አካል የሚሆንበት በተወካዮቹ አማካኝነት ነው። ባለፈው 5 ዓመታት በጦርነቱ ምክንያት ተወካዮች አልነበሩትም። የተላለፈው ህግ እኔን አይመለከተኝም የሚል ክርክር ቢያነሳ ልክ አይደለህም ልንለው የምንችል አይመስለኝም በግል አስተያየቴ። ስለዚህ ይሄ ችግር መፈታት ነበረበት፣ አሁንም መፈታት አለበት ብዬ አስባለሁ። ምክንያቱም ክልሎች በመረጧቸው ሰዎች ተወክለው ነው ህግ አወጣጡ ስርዓት ውስጥ የራሳቸውን ድርሻ የራሳቸውን ተሳትፎ የሚያደርጉት። የፕሪቶሪያ ስምምነት የሚለው አግሪመንት ህገ መንግስቱን በተወሰነ ደረጃ ከትግራይ አካባቢ ጋር ሰስፔንድ ያደረገ የሚመስል ነገር አለ። እሱ ራሱም ተግባራዊ አለመሆኑን ያው ቅድም ያሉት ተወያዮች እያነሱት ነው እና አስቸጋሪ ነገሮች አሉት። በህግ ክርክር ህገ መንግስታዊ ጥያቄዎች ሊነሳበት የሚችል ጉዳይ ነው። በዘንድሮ ምርጫ ከዚህ ቀደም እንደው ብቅ ብቅ ይሉ የነበሩ አይነት ጠንካራ የሚባሉ ተቃዋሚ ፓርቲዎች እንኳን ብዙ አልታዩም።
አንዳንዶቹ የፖለቲካ ፓርቲዎች ከዚህም አልፈው ለምርጫው የሚወዳደሩት የፓርቲነት ፍቃዳቸው እንዳይሰረዝ፣ ምክንያቱም በሁለት ተከታታይ ምርጫ ካልተካፈሉ ፍቃዳቸው ይሰረዛል የሚል ሕግ አለ መሰለኝ። ሌሎች ደግሞ ከገዢው ፓርቲ ጋር ተወዳጅተው ወይም ተስማምተው ገዢው ፓርቲ የተወሰኑ መቀመጫዎች ስለሚለቅላቸው ወይም ስለሚፈቅድላቸው በምርጫው የሚሳተፉ እንደሆነ ይነገራል። ይሄ ምን ማለት ነው? ለኢትዮጵያ ፖለቲካስ መልእክቱ ምንድን ነው? አቶ ባይሳ፣ ያስቀመጥካቸው ሁለቱ ነጥቦች ትክክል ናቸው። ምንድን ነው እኔ በግሌ እንግዲህ እንዳንድ ዲፕሎማት ፕሮሞት የምናደርገው የሰላምን መንገድ ብቻ ስለሆነ ሾርት ኦፍ ጠመንጃ መንግስትም አከፋፍሎ ሆነ ወይም እነሱም ደግሞ ተመርጠውም ቢሆን 10-20 የተለየ ድምፅ ኖሮ በህጋዊ መድረክ ላይ ሆኖ በሚያገኙት ማይክሮፎን የሚያወሩት ነገር ወደዱም ጠሉም ይደርሳል ለህዝባቸው። ህዝቡ ባይመርጣቸውም ድምፃቸው ይሰማል። ይሄ ደግሞ በህዝብ ንቃት ላይ ኢንዳይሬክትሊ ህዝቡን ማነቃቃት ነው። ይሄ ትምህርት ነው። እዛ አሁን የምታወራው ነገር ህዝቡ ይማርበታል እንደ ሎንግ ተርም። በታሪካችን ደግሞ ህዝብን የሚወክል ተመራጭ ኢትዮጵያ ውስጥ ተመርጦ ያውቃል ብዬ አልገምትም። እኔ እዚህ ሀገር በልጅነት ነው ወጣሁት ነው ከኢትዮጵያ። ግን አንድ እድል አጋጥሞኝ ያን ጊዜ የነበረው የፓርላማ ተመራጭ የሰፈሬን የፓርላማ ተመራጭ እልም ያለ ገጠር ውስጥ አዲስ አበባ ችግር ሲያጋጥመኝ ቤቱ ሄጃለሁ። ምክንያቱም አባቴ ለዚህ ሰውዬ እንደመረጥ ድምፁ እንደሰጠ ያውቅ ነበር። በንጉሱ ጊዜ ነው። ከሰንጋተራ ቀበና ሄጄ ቀሰቀስኩት። ወንድሜ ታስሯል ብዬ ነገርኩት። በፖሊስ መኪና ጭኖኝ ከቀበና ሰንጋተራ መጣ ከነገር 5ኛ ፖሊስ ጣቢያ። ትልቅ ሰው ነው፣ የፓርላማ አባል ነው። ገብቶ አነጋገራቸው። ለ2 ዓመት ከይዙ ወንድሜ በነጻ እስክፈታ ድረስ ፍርድ ቤት ይመላለሳል በየቀጠሮ ቢኮዝ አባቴ መርጦታል ሰውዬ። ያ ነገር ይሄ ህልም ነው። ዛሬ እኔ አሁን ከባለገር መጥቶ አንድ ሰውዬ እኔ ተወካይ ነው ብሎ እንደ ፋናውን ተከትሎ መጥቶ ከቤቱ ጠርቶትና እንዲያርግልኝ ብትለም እኔ እንጃ ያለ አይመስለኝም። እንደዚህ አይነት ፓርላማ ተወካይ እኔ ትልቁ ነገር አሁንም ያለው ችግር ሰዎቹ ገቡም እንዳልከው በሁለት ታይፕ ነው። ስናቸው እንዳይሰረዝባቸው ብሎ የገቡ አሉ። እናውቃለን። ግልጽ ነው። ይሄ እንደ ኦፌኮ እና እንደ ኦኔግ አይነት ህገወጥ ላለመሆን ሲሉ ይገባሉ። ተመረጡም አልተመረጡም አትሊስት ህጋዊነታቸውን ኤክስቴንድ ያደርጋሉ። ከገቡ አንድ ሰው መጥቶ ስለ ኦኔግ ወይም ስለ ኦፌኮ ቢያወራ ደግሞ ህዝብ ያዳምጣቸዋል። ይሄ ነው ጌይኑ። በተረፈ ግን አሁን ባለው ሁኔታ ላይ ይሄን ገዢን ፓርቲ የሚገዳደር ኃይል የለም። ፓርቲው የሆነ አዲስ ስትራቴጂ ያለው ነው ጥያቄው። እስከማውቀው ድረስ ፓብሊክ የወጣ ነገር የለም። ካለፈው የተለየ ነገር ምን አዲስ ነገር ያመጣል? አሁን የሰላም ስትራቴጂው ምንድን ነው የሚለውን ነገር ለምርጫ ቅስቀሳ ላይ የለም። ለሰላም እንሰራለን። መንግስት ከዚህ በፊት ይሄን አድርጎ አልተሳካለትም። ይሄን አድርገን ግን እናሳካና አንጻራዊ ሰላም ኢትዮጵያ ውስጥ እናመጣለን ብሎ ቃልም የቅስቀሳ አጀንዳ ውስጥ እንኳ የለም። ባለ ሁኔታ ትንሽ ፖለቲካል ጥያቄው ስታተስ ኮ ይቀጥላል ብዬ አስባለሁ። which is negative። ስታተስ ኮ ማለት ሞር ሰዎች ይሞታሉ፣ ሞር ይታገታሉ፣ ሞር ንብረት ይቃጠላል። ይሄ ስታተስ ኮም ሳይሆን ዲተሪዮሬሽን ነው የሚሆነው። እሱ ነው የሚያስፈራኝ ነኝ። አቶ አበራስ እንግዲህ ምርጫ ውስጥ ከገባን ፌሱን ክሌም ማድረግ ይገባል ብዬ አስባለሁ። ውድድር ውስጥ የገባ ሰው ግለሰብ ሊሆን ይችላል፣ ፓርቲዎች ሊሆኑ ይችላሉ። የመግባት እድል ካገኙ የተለየ ድምፅ የሚሰማበት እድል ይፈጠራል። ቢያንስ 100% ዶሚኔትድ የሆነው ፓርላማ በተወሰነ ደረጃ ለውጦች ሊኖሩት ከቻሉ መልካም ነው። ነገር ግን የሚገቡት ፓርቲዎች ያሸነፉበት አጀንዳ በትክክል ይናገራሉ ወይ? ይሄ በኋላ የሚታይ ነገር ይመስለኛል። ነገር ግን እድሉ ተፈጥሮ ህዝብ የተለየ አማራጭ እንዳለ የሚያሳዩበት እድል ይኖራል። ይሄ ደግሞ በተወሰነም ደረጃ ቢሆን ህዝብ ወደ ፓርላማው ወደ አይኑን እንዲጥል የሚያደርግበት ነገር ይኖራል። በተለያየ መንገድ ፓርቲዎች ውስጥ ያሉ ሰዎች የህዝብን ጥያቄ ለማንሳት አጋጣሚው አላቸው። ይህንን እድል አግኝተው ካልተናገሩ ግን የተጠያቂነት የመረጣቸውን ህዝብ ዲትሬ የማድረግ ነገር የሚሆን ይመስለኛል። ነገር ግን ስፔሱን ክሌም ማድረግ ተገቢ ነው ብዬ አምናለሁ። እድሉን መጠቀም ነው። ምክንያቱም በትንሿም ቢሆን ስፔሱን ለማስፋት፣ አማራጮችን ለማሳየት፣ ጉድለቶችን ለመጠቆም፣ ተጠያቂነትን ለማስፈን፣ ግልጽነት እንዲሰፍን ለማድረግ ተወሰነ የተለየ ድምፅ መኖር አለበት። እሺ፣ አቶ ያሬድ ይህንን ችግር ማየው ከሁለት አቅጣጫ ነው። አንደኛ የሀገሪቷ የፖለቲካ ባህል ምን ሁኔታ ውስጥ ነው ያለው የሚለው ነው። የኢትዮጵያ የፖለቲካ ባህል የዴሞክራሲያዊ ስርዓት ግንባታው
እያደገ እያፋፋ የምህዳሩ እየሰፋ ነው የመጣው ወይስ እየቀጨጨ እየደበዘዘ ነው የመጣው? ሁለተኛው ደግሞ በስልጣን ላይ ያለው መሳሪያውንም ገንዘቡንም ሁሉንም ነገር አገሪቷንም የሚቆጣጠረው አካል እንዴት ነው ባህሪው? ምርጫ በመጣ ወቅት እንዴት ነው ለተቃዋሚዎች እድሎችን በመፍጠር ምህዳሩን በማስፋት? ኢትዮጵያ ውስጥ እኮ አሁን የሲቪክ ምህዳሩ በአስደንጋጭ በሚባል ሁኔታ ጠፍቶ እየተዘጋ ነው ያለ። የሰብአዊ መብት ድርጅቶች በነጻነት እንኳን መንቀሳቀስ አይችሉም። የፖለቲካ ድርጅቶች እኮ ከአዲስ አበባ ውጪ የተወሰኑ የሀገሪቱ አካባቢዎች ካልሆነ በስተቀር ጽህፈት ቤት መክፈት አልቻልንም፣ መንቀሳቀስ አልቻልንም። ዛቻ፣ ማስፈራሪያ፣ እስር፣ እንግልት ይጠብቀናል። ፕሮፌሰር መራራ ይመስሉኛል ባንገደድ አንገባም፣ ከአዲስ አበባና ከሸገር ዙሪያ ውጪ ሌላ ቦታ እንኳን መሄድ አንችልም ብለው በይፋ አንጋፋ የሀገሪቷ ፖለቲከኛ የሰጡትን ምስክርነት ችላ ማለት አያስፈልግም። ሌሎቹም የፖለቲካ ፓርቲዎች እዚህ አዲስ አበባ በቴሌቪዥን በተደረጉ የምርጫ ክርክሮች በመናገራቸው ብቻ በደህንነት ተከበው የሚሳደዱ የፖለቲካ ፓርቲ መሪዎች ናቸው ያሉት። ስለዚህ መንግስት በአንድ ወገን ከምርጫው የሚገኘውን እውቅና ይፈልገዋል፣ በምርጫ የሚመጣውን ሌጂቲመሲ ቅቡልነት፣ በሌላ ወገን ደግሞ ተቃዋሚ ፓርቲዎችን እያሳደደ እያሰረ እያዋከበ ጽህፈት ቤቶቻቸው በየክልሉ እንዲዘጉ እየተደረገ የፖለቲካ ምህዳሩ ከዕለት ዕለት በአስደንጋጭ በሆነ ሁኔታ እየጠበበ ባለበት በዚህ ሁኔታ ውስጥ የፖለቲካ ፓርቲዎች ተሳተፉ አልተሳተፉ በዚህ ምርጫ ውስጥ እንደው ድምጻቸውን እንኳን ለመሰማትም እንኳን ያላቸው እድል በጣም በጣም ጠባብ ነው። የአገዛዝ ስርዓቱን ባህሪ የፖለቲካ ምህዳሩን መጥበብ ለመናገር ያህል ካልሆነ በስተቀር ለውጥ በማምጣት ረገድ ይሄ እንግዲህ በእነሱ ላይ ያለው ድክመትም እንደተጠበቀ ሆኖ ማለት ነው። ግን እነሱ በደንብ ሊፈተኑ የሚችሉት የፖለቲካ ምህዳሩ ተከፍቶ አጋዥ ፈቃጅ የሆኑ ሁኔታዎች ተፈጥረው የአገዛዝ ስርዓቱ የህግ የበላይነትን በመላ አገሪቱ ማስከበር ችሎ ዜጎች በነጻነት ተንቀሳቅሰው በሰላም መቀስቀስ ችለው ማስተማር ችለው ጽህፈት ቤት መክፈት ችለው ቢሆን ኖሮ ያኔ የነሱ በተሰጣቸው እድል በተፈጠረላቸው ሁኔታ መጠቀም አልቻሉም ብለን ሙሉ በሙሉ እነሱን መገምገም መተቸት እንችላለን። አሁን ግን በተዘጋጋ ምህዳር ውስጥ እነሱ ብቻ እኮ አይደሉም። የሚዲያ ምህዳሩ ተዘግቷል። ነጻ ጋዜጠኞች እንደ ልብ እየሰሩ አይደለም። የሲቪክ ምህዳሩ ተዘግቷል እና ብዙ በተዘጋጋ አውድ ውስጥ ነው ያሉትና ሙሉ ስዕሉን ነው ማየት የሚገባው እንጂ እነሱ ላይ ብቻ ያተኮረ ግምገማ እናድርግ ካል ሀገሪቷ አሁን ያለችበትን የፖለቲካ ሁኔታ ሁሉ ከግምት ያላስገባ ትችት ነው የሚሆነው ብዬ ነው የማስበው። እናጠቃለው። አቶ ባይሳ የመጀመሪያውን ማጠቃለያ ይሰጡኛል። ኢትዮጵያ ውስብስብ ችግሮች ውስጥ ነው ያለችው አንስተናል። እነዚህን ችግሮች ለማቃለል በተደጋጋሚ መፍትሄ ይሆናሉ የተባሉ ነገሮችን ብዙ ምሁራን ጠቁመዋል፣ እርስዎም ጭምር። ነገር ግን ችግሩ አልተቃለለም። ይህን ችግር ለማስወገድ ምናልባት ምርጫ ደግሞ ለወደፊቱም ቢሆን የተሻለ ለማድረግ የተሻለ ሰፋ ያለ አብዛኛው ሕዝብ የሚያምንበት ስርዓትን ሊመሰረት የሚችል ለማድረግ ምንድን ነው መደረግ ያለበት? ከየት ነው የሚጀመረው? እስቲ ማጠቃለያ ይስጡን። ወንድሜ ነጋሽ፣ በዚህ ጥያቄ ላይ ብዙ ጊዜ መልስን ታውቃለህ። መልስ አንድና አንድ ነው። አልደከመኝም፣ ግን ደስም ይደግማለሁ። አይደክመኝም። የኔ የችግራችን ሁሉ መነሻ ተወያይቶ ችግርን የመፍታት ባህል አለመዳበር ነው። ይሄ ነው ለእኔም ትልቁ መነሻችን። ችግራችን ይሄ ነው። እንግዲህ ላለፈው 8 ዓመትም ይሁን 30 ዓመትም ይሁን በጠመንጃ ችግር ለመፍታት የሚሞክር አካል አለ። ይህ ጠመንጃን ይዞ ጫካ ያለውን ደግሞ ህገ መንግስታዊ አይደለምና አደቃለሁ ብሎ ስልጣን ላይ ያለው መንግስት አለ። በመሀል የሚያልቀው ህዝብ ነው፣ የሚጎዳው ኢኮኖሚው ነው። ይህን ነገር ሁሉ ተረድቶ አሁንም ምርጫውም ይካሄድ አይካሄድ ከምርጫውም በኋላ ይህን መንግስት የምማጸነው መንግስት መስማትም አለበት ብዬ የምለው ይህ መንግስት ምርጫውንም ማሸነፍ አላሸነፍም፣ ግን ከተቃዋሚዎች ጋር ቁጭ ብሎ ማውራት ነው። ተቃዋሚዎች ኢትዮጵያን ናቸው። ተቃወሙ ማለት ኢትዮጵያዊነታቸው ያነሰ ነው ማለት አይደለም። የተለያየ ሀሳብ ማስተናገዳቸው መብታቸው ነው። ኢትዮጵያን ለጠላት አሳልፈ ትሪዝን ካልሆነ በስተቀር ኢትዮጵያ ማንም ከማንም በላይ ኦን አያረጋትም። ለተቃዋሚውም ለመንግስትም ጫካ ውስጥ ያለውም 4 ኪሎ ያለውም ሁሉም ኢትዮጵያዊ ኢትዮጵያን እኩል ኦን ያረጋታል። ይሄንን መሰረታዊ ሀቅ ወስደን ዛሬም ቢሆን ከሚቃወሙት ከፋኖም ከኦላም
ከቲፒኤልኤፍ ጋር ቁጭ ብሎ በቅንነት ካልተነጋገር መንግስት ነው ይሄን ደግሞ ኃላፊነት ያለበት እንደ መንግስት ይህን ነገር ካላደረግ ዝም ብሎ እንደ ድሮ ስታተስ ኮ ሰዎቹ ሀቅ ነው ኦላም ሆነ ፋኖም ሆነ ቲፒኤልኤፍም ሆነ በየፊናቸው ተዋግተው መጥተው ይሄን መንግስት ከስልጣን አይገረስሱትም፣ አይሄድም። ይሄ እንግዲህ ፖለቲካ የራሱ ቦይ ስላለው ሊቀየር ይችላል። ግን በእኔ ግምት በጠመንጃ ብርታት እየተጋደልን እየተዳማን ከምንኖረው መንግስትም ደግሞ እነዚህን እየናቀ ዝም ብሎ ከሚቀጥል ምንም ምርጫ የለንም። አንድ መፍትሄ ብቻ ነው። መፍትሄው መነጋገር ነው። ቁጭ ብሎ መነጋገር ነው። በዚህ መነጋገር ሂደት ግን ኢትዮጵያኖች እርስ በርሳችን ላይ ተከባብረን አገሩ የኛ ነው ብለን ቅድሚያ ለኛ መስጠት አለብን። የውጭ ሀገር ኃይላት ከአሜሪካ ጀምሮ እስከ ሱዳን እስከ ግብጽ ወይም እስከ ኤርትራን በል የእኛን ችግር ሊፈቱልን አይችሉም። የእኛን ችግር እኛ ቁጭ ብለን ራሳችን በራሳችን ከራሳችን ጋር ከተወያየን ብቻ ነውና እደግማለሁ፣ ውይይት ብቻ ነው መፍትሄው። ያኔ ለውጥ ማግኘት እንጀምራለን። ችግራችንን በጋራ እኩል እንጋፈጣለን። ያኔ በአንድ ትውልድ ውስጥ ሀገራችንን መቀየር እንችላለን ባይ ነኝ። አመሰግናለሁ። በጣም አመሰግናለሁ። እኔም አቶ ያሬድስ ምንድን ነው መፍትሄው? 100% አቶ ባይሳ ካቀረቡት ሀሳብ ጋር ሙሉ በሙሉ ነው የምትስማማው። በጦርነት ብዙ አመታትን ኢትዮጵያ ነፍጥ አዙሪት አልወጣችም፣ ግን ችግሮቻችን ሊፈቱ አልቻሉም። የኢትዮጵያ ሕዝብ እያለቀ ነው፣ እየተራበ ነው፣ እየተሰደደ ነው። እንደ ሀገርም የሚያዋርድ ሁኔታ ውስጥ ነው ያለ ነው። ግን ውይይት የሚለው ራሱ ምን አይነት ውይይት የሚለው እኔ ትንሽ አንድ ከአቶ ባይሳም ገፋ አድርጌ የምወስደው በዚህ ምርጫ የኢትዮጵያ አንዱም የመከራ ችግር አይፈታም። ብቸኛው ያለው አማራጭ በጫካ ያሉትም ኃይሎች፣ ከተማም የተቀመጡ የፖለቲካ ኃይሎች፣ ሌሎች የኢትዮጵያ ለውጥ የሚያሳስባቸው ኃይሎች ሁሉ ባለድርሻ አካላት እስከሆኑ ድረስ እነዚህን ሁሉ ኃይሎች የሚያሳትፍ አንድ ከመከራ የሚያሸጋግረን ከስልጣን አላልኩም ከመከራ የሚያሸጋግረን ብዙ ጊዜ ከስልጣን ይመስላቸውና ደንግጠው ሽግግር የሚባል ነገር አንፈልግም ስለሚሉ ከመከራ ኢትዮጵያን ካለችበት መከራ ወደ ተሻለ ሁኔታ የሚያሸጋግራት የሽግግር አውድ ያስፈልገናል። ከዚህ ከእልሁ ከቁጣው ቆም ብሎ አፈሙዝ ወደ መሬት አድርጎ ቁጭ ብሎ እስቲ ይችን ሀገር እንዴት እንታደጋት፣ ህዝቡን ከመሞት እንዴት እናድነው፣ እያንዳንዳችን ብዙ ወንጀል ብዙ ጥፋት አጥፍተናል፣ እንዴት ተጠያቂ ሆነን ድጋሚ ችግሩ እንዳይደገም አድርገን ወደፊት እንዴት እንሂድ ብሎ ሁሉም የፖለቲካ ኃይልም የፖለቲካ ያልተደራጀውም ኃይል የሃይማኖት ተቋማትም የሲቪክ ማህበራትም የሚሳተፉበት አንድ የሽግግር ሂደት ኢትዮጵያ ያስፈልጋታል። እኔ ለገዢው ፓርቲም ዋናው እሱ ነው። ግን ሌሎቹም ኃይሎች በመሳሪያ ብቻ ቅድም አቶ ባይሳ እንዳለው እኔ ስልጣኑን ከያዝኩት አገር እንደዚህ ይሆናል ብለው የሚቃዡም ኃይሎች የሚያስቡም የሚመኙም ካሉ እነሱም ትንፋሻቸውን ሰብሰብ አድርገው ራሳቸውን ለውይይት ለድርድር እንዲያቀርቡ ነው እኔ የምጠይቀው። አቶ አበራስ ከተወሰኑ ነገሮች ልነሳ። እዚህ ሀገር በብዝሃ ዴሞክራሲ ስርዓት እንዲሰፍን የተቻለንን ሁሉ መሞከር አለብን ብዬ አምናለሁ። አሁን የማየው በግል በገዢው ፓርቲና በተቃዋሚዎች መካከል ያለው እጅግ የሚገርም የአቅም መበላለጥ ሎፕሳይድድ የሆነ ወይም ወደ አንድ ወገን ያዘነበለ ሁኔታ ስለሚፈጠር ይሄ ነገር የሚስተካከልበት መላ በውይይት ቢፈጠርና ተመጣጣኝ የሆኑ ውድድሮችን አንድ ምርጫ መለያው አንዱ ኮምፒቲቲቭነስ ነው፣ ፉክክር የተሞላበት መሆኑ ነው። ይህንን የምናገኝበትን እድል በአጥብቀን እንደ አጀንዳ ይዘን የምንሰራበት ቢሆን። ሁለተኛው የማስበው ፓርቲዎች በጣም ተበታትነው ነው ያየሁት። እኔ አሁን ባለኝ መረጃ 43 ፓርቲዎች በዚህ ውድድር ውስጥ አሉ። ልታረም እችላለሁ። እነዚህ ፓርቲዎች ተሰባስበው የሚመጡበት እድል ቢፈጠር ለምሳሌ 97 ላይ ህብረትና ቅንጅት የሚባሉ ከኢህአዴግ ጋር ነው። እነዚህ ኃይሎች አንድ ላይ ተሰባስበው በመኖራቸው አማራጮች ነበሩ ለህዝቡ። በጣም ደማቅ የሆነ ክርክር የተካሄደበት መሆኑን አስታውሳለን። ስለዚህ ፓርቲዎች እንደ ቤት ስራ 5 ዓመት ጠበቀው ሳይሆን አሁን እንደገና ተሰባስበው ወደ ተወሰኑ የፓርቲ ውድ ፓርቲዎች የሚመጡበትና በዛ አጀንዳ ዙሪያ ማህበረሰባቸውን ቢያሳትፉበት ሁኔታ ላይ ስራ ቢሰራ ብዬ አስባለሁ። የአብላጫ ድምፅ ስርዓት የሚባለው አሸናፊ ሁሉ ጠቅልሎ
የሚወስድበት ስርዓት ነው። አሁን ያሉት ፓርቲዎች ትንንሾችም ቢሆኑ 3 ወንበር 2 ወንበር የማሸነፊያ እድል ያለው ለምሳሌ ፕሮፖርሽናል የሚባል የኤሌክቶራል ሲስተሞች አሉ። ከነዚህ ውስጥ ወይም ደግሞ ሚክስድ የምንለው የአብላጫም እንደገና ደግሞ የተመጣጣኝነትን የያዘው አይነት ስርዓቶች አሉ። እነዚህ በጥናት ተደግፈው የሚሻሻልበት ሁኔታ መፈጠር አለበት። አለዛ ግን አሸናፊ ጠቅልሎ የሚወስድበት ነው እና ጥቂት ደከም ያሉ ፓርቲዎች አንድ እንኳን ወንበር የማያገኙበት እድል እስካሁን ስላየን ላለፉት 6 ምርጫዎች ይሄ እውን ስለሆነ ይሄ የሚሻሻልበትና የሚለወጥበትን ነገር ማሰብ ነው። የመጨረሻውና መናገር የምፈልገው የዓለም ባንክ ቺፍ ኢኮኖሚስት ፖል ኮሌር የሚባል ሰው ቦቶም ቢሊየንስ የሚባለው መጽሐፍ ላይ አንድ አገር ለ1 ዓመት ጦርነት ውስጥ በቆየ ጊዜ 7 ዓመት የእድገት ጊዜው ይፈጃል ወይም 7 ዓመት የእድገት ጊዜው ይበላበታል የሚል ሀሳብ በመጽሐፉ ላይ አንጸባርቋል። እኛ ያልተዋጋንበትን ጊዜ ማሰብ ይቀላል የተዋጋንበትን ከማለት። ስለዚህ የሰላም ጉዳይ በጭራሽ ችላ ሊባል የሚችል ጉዳይ አይደለም። እያንዳንዱ ሰው ፓርቲዎች ብቻ አይደሉም፣ ዜጎች በራሳቸው የተማሩ ሰዎች፣ አዋቂዎች፣ ባለሙያዎች ሁሉ ተወርድ ሰላም የሚሰሩበት ሁኔታ መፈጠር አለበት እና ትዕግስት አድርገን ሰጥቶ በመቀበል ሂደት ውስጥ ወደ ሰላም ስናመጣ ነው አገር የተሻለ ደረጃ ላይ የምደርሰው እና እነዚህን ነገሮች መስራት የቤት ስራችን ቢሆን ይገባል ብዬ አስባለሁ። አመሰግናለሁ። እኔም በጣም አመሰግናለሁ። ሰዓታችን አልቋል። አቶ አበራ ኃይለማርያም፣ አቶ ባይሳ ዋቆያና አቶ ያሬድ ኃይለማርያም ለሰጣችሁኝ አስተያየት መልካም ምሽት በያላችሁበት። መልካም ምሽት።